ነበረብህ እንደውም እሺ ውጣ ጎረምሳ ይዘሽ መግባት ጀመርሽ እንዴ ምን አገባ ያገባል ይኸውልሽ ይሄ ቤት አሁን የኔ ነው ሽማግሌሽን ይዘሽ የምትገቢበት ፈልጊ በቆም መቃዥ ጀመርክ እንዴ አልቃዡ ቃሽታል የሰውን ነገር መመኘት እንደዚህ ነው የሚያቃዥው እሺ እሱን ሳደርገው አሳይሻለሁ እንዳንተ አይነቱ ልክስክስ መቼም አይሳካለትም እሺ የምትፈልገውን ነገር ለማሳካት ሲጀመር ስርዓት ሊኖር ይገባል አንተ ግን ስርዓት የለህም አንቺ ስለምትመጪኝ እንጂ እኔ ልክስክሶኛ አይደለም ልክስክስነትንማ አመን የሰው ሚስ ለማማገጥ ትልከሰከሳለህ የሰው ገንዘብ ለመውሰድ ትልከሰከሳለህ ቀላል ልክስክስ ነህ የማደርገውን እኔ አውቃለሁ ግን ያልሽኝን ነገር እንዳትረሺው እኔም ማደርገውን አውቃለሁ አንቺ ግን ይሄ ያልሽው እንዳትረሺ አረሰ አይ ደግሞ ደስ ሲልሽ ደስ ሰለማይለኝ መርዶ ልንገርሽ ምንድነው አይ መካሪው ተፈራረብን አሁን ባልና ሚስት ነን እንኳን ደስ ያለሽ በጣም ደስ ብሎኛል ደስ ይልሽማ እኮ አይችልም ከዚህም በኋላ እኮ ከባድ ሁኔታ ላይ ነሽ አታስቢ እንኳን ላንቺ ተሳካለሽ እንጂ እኔም ፈጣሪ ያግልኛል እሺ ቆይ ለሽማግሌውስ ለሱም ከኔ በተሻለ ፈጣሪ ያግለታል ተሻሽለሻል እባክሽ ነው ወይስ ከዚህም በኋላ ምንም እንደማታመጭ ገብቶሽ ነው እየተናደድሽ ነው እንዴ ለምንድን ነው የምናደደው በእኔ ለምናደድ ነው አይገርምሽም ድብን ብለሻል ሽንፈትን ምን አመጣው እኔ ካንቺ ጋር አልተወዳደርኩ ከዚህም በላይ እንድትወዳደሪኝ እባክሽ ለሽማግሌው ጠበቃ ቆመሽ ለካሌብም ጠበቃ ቆመሽ ልክ ያልሆነ ነገር ለማሳየት አሁን ሞክሬ ነበር ግን እኔ ልክ ያልሆንኩት አሸንፍልሻለሁ ስላሸነፍሽ እንኳን ደስ ያለሽ በጣም ደስ ብሎኛል አንቺ ብሽቅ ሰላም ተነስተልኝ ወደ ቻናል ቤተሰቦቼ አስቱነኝ ዛሬ ደግሞ በሌላ ቪዲዮ ተመልሰናል ማለት ነው እንግዲህ ቲና ከቤት ወጣ ጠፋች ማለት ነው እንግዲህ የጠፋችበት ቤቱ በኔ ስም ሆነ ብላ በደስታ ነበር ነገር ግን ቤቱ ፌክ መሆኑን ስታውቅ ተመልሳ ትመጣለች እያለች ተናግር በአባቷ ነገር ግን እሷ ቤቱን አገኘ ብላ በደስታ ነበር አባዬን ብዙ ነገር ሲታረግበት ሲታስቀኝ ነበር ግን ይሄን ያልፉ ቤቱን ብቻ ማረጋለ ብሎ በጣም ተሰበ ነገር ግን ዳኒ ቲና የት እንደሄደች አቅም እና እጅግ በጣም ሲጨነቅ ነበር ምክንያቱም ቤቱ በእኛ ስም ሆኖ ብሎ በጣም ደስ ብሎት ነበር ነገር ግን አሁን ቲና የት እንደሄደች ቆይ ተጣልታቸዋል እንዴ አልደውለችልም እንዴ እስቲ ንገሪኝ እያለ ደጋግማ ደውልለት ምናልባት ካነሳች አንዳንዴ እሷ ወጣ አንድ ነገር ካስደሰታት ብቻውን ራሷን ማዳመጥ ትፈልጋለች ለዛ ነው ታዲያ ምንድነው ካሌብ ተጣላችሁ እንዴ እያለ ነበር ዳኒ እሷ እኮ ህፃን አይደለችም ማለት ትልቅ ሰው ነው ስለዚህ በስኝ ሰዓት ትወጣለች በስኝ ሰዓት ትገባለች አትመጨነቅ የለብህም ይለዋል ነገር ግን ዳኒ እንግዲህ ያስጨነቀው ነገር ቤቱን ብቻዋን ልትበላ የሚለው ነበር ቲናን የቀረባት ለገንዘቡ እንጂ በጭራሽ አይፈቅራትም ነበር ግን ጓደኛ የሱ የሚወዳት ፍቅረኛ አለች ነገር ግን እንግዲህ ቲና ጋር ትውት ጋር ሄዶ በቅርቡ ከዚህ ቤት ዋጭ ነች ቤቱ የኔ ነው በቅርቡ ትሄዳለች ብሎ ሲፎክር ነበር አይ ማን ሀጂ ማን ቀሪ እንደሆነ አብረን እናያለን አለች እውነቷን በሰው ሀብት እንደዚህ መጓጓት አገኛለሁ ብሎ መሰብሰብ ያሰፍርም አያለችው የልክ ልኩን እየነገረችው ነበር እንግዲህ ትውት በጭራሽ በአትፈራው የምትናገረው ለፊት ነው ግን እኮ ተመልሶ ካሌብ ጋር ሄዶ ዳጊ እንግዲህ ምንድነው የተፈጠረ ስልክ እኮ እያነሳችልኝ አይደለም እያለች ነበር እንግዲህ ካሌብ እንግዲህ ማንሳት ካልፈለገች ያን ማንሳት ትችላለች ሳይንሰኝ ትመለሳለች ቆይ አልገባኝም አንተ ለምትጨነቅ እያለ ነበር ቆይ እንዴት ነው ማንጨነቅ ሳትናገረኝ እኮ የሄደችው ያለ በጣም ፈርቶ ሲጨነቅ ነበር በራሱ ስልክ አላነሳም ስትል በሌላ ስልክ በትውት ስልክ ይሞክራል ማለት ነው ከሳቱ ቤት ተሰጥቷለች ስልክ አይሰራም
እንግዲህ ዳጊ እበላለሁ ብሎ ተበላ ማለት ነው። እንግዲህ ቲና ቤቱን አግኝቻለሁ ብላ ቤቱን በራሷ ስም ስለተደረገ ሽጣ ለመጥፋት ታስባለች ማለት ነው። እንግዲህ ዳጊም በዛ የተነሳ እጅግ በጣም ይጨነቃል። ትዊት ምንድነው የሚያስጨንቅህ እያለችው ነበር። እንግዲህ ያወራች ነው ትሰሚኛለሽ፣ በቅርቡ ከዚህ ቤት ትወጣላችሁ፣ ስለዚህ ማትደሰሰች ጥሩ ነው እያላት ነበር። ነገር ግን እሷ አላወቀም ወጥመድ እንደሆነ። በቅርቡ ወጥመድ መሆኑን ስትረዳ ምን ትሆኑ ቆይ ይሄን አንዱ መስጨነቅ እያለች ጠይቀው ትዊት እንግዲህ አሁንም ስልክ መደወሉን አላቆም፣ ምክንያቱም ቲና የት ገባች አያውቅም ማለት ነው። እንግዲህ ቲና ቤቱን በሳስም ተደረገ ቤቱን ይዛ ለመጥፋት ወይም ደግሞ ሽጣ ገንዘቡን ለመውሰድ ነበር አላማው። ነገር ግን ወረቀት ፌክ እንደሆነ ሲረዳ አሁንም ቢሆን ዳጊ እየተጨነቀ ካለብ ስልኩም እኮ አሁንም እየሰራ አይደለም፣ ቆይ እንደዚህ ማስጨነቅ ምናምን እያለ አለምን ቆይ ፍቅረኛ አለች እንዴ ምናምን ብሎ ይጠይቀዋል። ፍቅረኛ ጋር እንደማወራ እያሰበ ነበር። ከዛ ፍቅረኛ እንዳለው ይነግረዋል ማለት ነው። ካለብ ይነግረዋል ፍቅረኛ እንዳለ እና አባቱ የሆነ ፍቅረኛ አለኝ ብሏል። ታዲያ እንደስታውቀን እናድርግ፣ እቺ ፍቅረኛው የተባለች ማን እንደሆነች ብናቅ ጥሩ ነው ይለዋል አባቱ። እሺ እስማማል አባዬ እሺ ካልክ እንግዲህ ዳጊ ሚስቱ ወይም ደግሞ የሞዳት ፍቅረኛ እንደስታውቅ ተነገረ። ከዛ እሱ እሺ ብሎ ይስማማል። እንግዲህ ቲና የለችም፣ የሱ ፍቅረኛ ይዞ መጥቶ ለማስተዋወቅ ይወስናል ማለት ነው። እንግዲህ እሷ ለማስተዋወቅ ደስተኛ ነች። በጣም ናፍቀኝ ነበር፣ የት ነበር ጠፋብኝ እኮ ምን ተፈጥሮ ነው እያለ ስታወራ ነበር። ከዛ እንግዲህ ማስተዋወቅሽ እፈልጋለሁ ብሎ ቤት ድረስ ይዞ መጣ ማለት ነው። እንግዲህ ይዞ ሲመጣ ለማስተዋወቅ ስለነበረ የዳኒ ፍቅረኛ እንደሆነ ትናገራለች። በጣም ቆንጆና ረጋ ያለች ልጅ ነች ማለት ነው። አባቱም እንግዲህ ተረጋጋ፣ አሁን የምንተዋወቅበት ጊዜ ነው፣ ስለዚህ እያለ አባዬ ምን እያልክ ነው ምናምን ትሏል። ለማንኛውም እንተዋወቃለን ለማንኛውም እንግዲህ ካሌብ በዛር ቤት ስሬ እንግዳ ይመጣል ብሎ ለትዊት እየነገራት ነበር። እንዴ ማንም መጣው ካሌብ እያለችው የዳኒ ፍቅረኛ እንድመጣ ነገረችው። ሳቀችና የዳኒ ፍቅረኛ አዎ እሺ እንግዲህ ዳኒ ይዟት መጣ ወደ ቤት ለማስተዋወቅ ማለት ነው። እንግዲህ ተዋወቁ፣ ሰላም ከተባሉ ከዛ አንድ ነገር ያወሩ ነበር። እንግዲህ ፍቅረኛ ብላ እያስተዋወቀ እንግዲህ ወዲና ቀብሩ እንግዲህ ለሰው ነው አንድላይ ምናምን ከወሉ በኋላ ጥሩ ልጅ እንደሆነችና ረጋ ልጅ እንደሆነች ይገነዘባል አባዬ ማለት ነው። ቶሎ ብሎ የተመኘው ለልጁ ሚስት የምትሆን እቺ ነች ብሎ ይወስናል። ነገር ግን በመጨረሻ ስለተዋወቁ ደስ ብሎኛል፣ ተትዳርኩ ፍቅር እንጂ ገንዘብ አያስፈልግም፣ ስለዚህ አልሰማም እንዴ አባዬ ያሉት እያለችው ስለዚህ መጋባት አለብን፣ አይ አንቺ ደስ ምን ህይወት እንድትኖሪ የተወሰነ ገንዘብ ማግኘት አለብኝ ብሎ ይወስናል። እንግዲህ ደስ ምን ህይወት ለማኖር ሚስቱ ቤቱን ካተካፈለ ብቻ ነው። ነገር ግን መስሎታል ቲና ቤቱን ይዛ ጠፋች። ቤቱን ምንም ነገር ስታጣ ወረቀት እንደሆነ ትረዳና ወደ ስትመለሳለች ማለት ነው። እንግዲህ አባዬ ደግሞ ወዳታል አይደለም እያለ ስታወራ ነበር። ነገር ግን እኔ በጣም ደስ ብሎት ነበር። ደስ ብሎ ስላዩ በጣም ደስ ብሎኛል። ረጋት ልጅ ነች፣ ስለወደድሻት ደስ ብሎኛል። ጥሩ ልጅ ነች አይደለም እያለ ነበር። አዎ ጥሩ ልጅ ነች እያለ ስታወራው ነበር። የዘበድ ጋር ቤት ለማግኘት ይሞክራል። እንግዲህ ከሳፋ ደስተኛ ደግሞ ይፈልጋል ማለት ነው። ያን እንግዲህ የሞዳት ብቸኛ ፍቅሩ ነች። ነገር ግን ገንዘብ ለማግኘት ነበር ቲና ጋር ሲማግጥ የነበረው። እንግዲህ ወንድሜ ነው ብላ ነበር ያቀረበችው። ነገር ግን እሷ ከሌላ ሴት ጋር ገንዘብ ለማግኘት እየማገጠ እንደሆነ በጭራሽ አላወቀችው ማለት ነው። ይሄንን እንግዲህ ካሌብና አባቱ እንግዲህ ያለውን ነገር ማወቅ አለበት። እውነቱን እንነግራቸዋለን። እንግዲህ አንተ
ወዳታል እያለ አባዬ አካታ አስጨንቀኝ አይ ተካለ በተመርጠናል ተረጋለች ልጅ እንጂ እያለ ሳወሩ ነበር። እንግዲህ በመጨረሻ እውነቱን ለማናገር ካለብና አባቱ ይወስናሉ። ምክንያቱም የዳጊ ምን እንደፈልግና የዳጊ ችግር ገንዘብ ወይንም ወንድሜ ብላ ላቀረበችው ጋር እየማገጡ እንደሆነ ሁሉ ነገር ሰመናገር ይፈልጋል ማለት ነው። እንግዲህ ዳኒ አሁን ጉዱ ፈላ። እንግዲህ የምወዳት ፍቅረኛው ላጣት ነው ማለት ነው። ምክንያቱም ከእነሱ ያወቁ አልመሰለውም። ካለብ ሁሉ ነገር የማቃል መሰለውም። ለማንኛውም የምትፈልገው ነገር ስታጣ መመለሷ አይቀርም እያለ ነበር ማለት። እንግዲህ ሁሉ ነገር ቅኔ እንደሆነ ስትረዳ ወደ ቤት ትመለሳለች አታስብ እያለ ነበር። እንግዲህ ዳኒም አላወቀም አልገባውም። ንግግሩ ግን ግልጽ ነበር። ምክንያቱም ተስፋ ብዙ ነገር አለው፣ ነገር ግን ምንም ዋጋ የለውም። አሁን ቲና ትመጣለች እንደውም ፍቺ እፈልጋለሁ ያለ ሰዋራ ፍቺ ልትፋቱ አው ለምን እያለ ነበር። እንግዲህ አባቱም አግኝቶ ማውራት እንደፈልግ ብቻ ማውራት አለብን ብሎ ይወስናል። ታንተ ነው የምትገባ ልጅ በቃ ከሆነ የሱን ሙዳት ፍቅረኛው ቀምተ ማሳየት ነው። ምክንያቱም ከዛ አልጋጋ ሚስት ጋር ስማግጥ ነበር። ስለዚህ ለሰች ልጅ በጭራሽ አይገባም፣ ሁሉ ነገር ማወቅ አለባት። እስቲ ስልኩ ዝግና እንጨዋወት ዳጊ ይመጣል አታስቢ እያለች ነበር። እንግዲህ ቤት ተነሳ እያወራች ከዛ እንደጋጣሚ ድንግጥ ብሎ ዳኒ ይመጣባት ከዛ የሚገባባት ይደህን ማለት ነው።